ከቀናት በፊት በዋሽንግተንና በቴህራን መካከል የተደረሰው አዲስ ስምምነት የዶናልድ ትራምፕን ከፍተኛ ጫና አሊያም ማክሲመም ፕሬሸር የተሰኘ ስትራቴጂያቸው ሙሉ በሙሉ ማክሰሙንና ለኢራንም ደግሞ የእሳቸው አካሄድ ውጤት እንደማያመጣ ያሳየ ታሪካዊ ክስተት ሆኖ አልፏል። እስራኤልን እየጠበኩኝ ነው በሚል ተደጋጋሚ ንግግራቸው የሚታወቁት ዶናልድ ትራምፕ በእስራኤል ላይ ተደግኗል የሚሉትን የኒውክሌር አደጋን በማራቅ እስራኤልን ለመጠበቅ ያደረጉት ጥረት አሁን እሳቸው እንደሚያስቡት የተሳካላቸው ከ40 ዓመታት በፊት ያነሱትንና የኃይል የበላይነት ላይ የተመሰረተ አቋማቸውን በማስተግበራቸው ሳይሆን ወደ ኦባማ መንገድ በመመለሳቸው ነው። ወደ ዲፕሎማሲ ኢራናውያኑን ከመገለል ምዕራፍ ወጥተው ዓለምን እየተቀላቀሉ ይገኛሉ። ስልጣኔ ዛሬ ማታ ይጠፋል በሚል አይነት አስፈሪ መልእክታቸው የሚታወሱት ዶናልድ ትራምፕ ግን ኃይልንና ኃይልን ብቻ የተማመኑበት መንገዳቸው ወደውም ሳይሆን ተገደው በመተው ወደ ዲፕሎማሲ ወንበር ተመልሰዋል። ትራምፕ ከእንግዲህ ተደራጅተው ቢመለሱ እንኳን ኢራንም እንዲሁ ተዘጋጅታ ተጠብቃለችና የአሁኑ ስምምነት ከእንግዲህ ኢራንን ማንም በጦር የበላይነት ፍላጎቱን ሊጭናት እንደማይችል የሚያስብል አይነት ትንታኔዎችም በመደመጥ ላይ ይገኛሉ። ለመሆኑ ዶናልድ ትራምፕ ዞረው እንዴት ወደ ባራክ ኦባማ የድርድር መንገድ ለመመለስ ተገደዱ የሚለውን እንመልከት። በዚህ ጉዳይ ላይ በሚድል ኢስት ሞኒተር ላይ አስተያየታቸውን ያሰፈሩት ዶክተር ሙስጠፋ ፉቱሪ ተከታዩን ሐሳብ ይሰነዝራሉ። ለብዙ አስርት ዓመታት የአውሮፓ ህብረትና የቀድሞ የአሜሪካ አስተዳደሮች በአንድ ተግባራዊ መግባባት ላይ የጋራ የሆነ አቋም ነበራቸው። የኢራንን የኒውክሌር መርሃ ግብር ቀላል የሎጂስቲክ እንቅፋት ተደርጎ መቁጠር ሳይሆን ራሷ አቅም ኢራን የገነባችውና የራሷ ዕውቀት ወይም ኖሃው ያላት መሆኑ የሚካድ አይደለምና በቦምብ ድብደባ ሊጠፋም አይችልም የሚል ድምዳሜ ላይም ቆይተዋል። እንደ ፎርዶው ኢስፋሃንና የመሳሰሉ የኢራን የኒውክሌር መሰረተ ልማት ያለባቸው አካባቢዎች ተራራዎቹ የተደረመሱ ከባድ ጉዳት ቢደርስባቸውና ተቋማቱ ቢሰነጣጠቁ እንኳን ነገር ግን የኢራን የኒውክሌር ዕውቀት ሀገር በቀል ሳይንሳዊ ዕውቀት ነውና በምንም አይነት መልኩ በየትኛውም የቦምብ ድብደባ ሊጠፋ የሚችል አይነት ነገር አይደለም። ይህም ጉዳይ በድርድሩ ውጣ ውረዶች ሁሉ ውስጥ ቀውሱን ለመቆጣጠር ብቸኛው አዋጭ መንገድ የተዋቀረና የተጠና ዲፕሎማሲያዊ መንገድ እንጂ የጦር መሳሪያ በላይነትን ለማረጋገጥ የሚደረግ ጥድፊያ እንዳልሆነ በግልጽ ሲያሳይ ቆይቷል። ዶናልድ ትራምፕ ግን ይህንን ሁኔታ ለመረዳት የቻሉ አይመስሉም። የእሳቸው አካሄድ አንድ ግልጽ የሆነ ዘይቤ አሳይቷል። የኒውክሌር መርሃ ግብሩን ሙሉ በሙሉ ለማጥፋትና ያለማከናወን ተደጋጋሚ ፉከራዎችን ማከናወን አሊያም ደግሞ ኢራን ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቅ። ነገር ግን እነዚህ የዶናልድ ትራምፕ ዛቻዎች ጠንካራ ግንብ እየገጩ ወዲያውኑ እንደሚፈረፈሩ ብሎኬቶች እየሆኑ ከኢራን ዘንድ እየደረሱ ውጤት ሳያመጡ በአየር ላይ መትነን ጀምረው ነበር። በዚህ ጊዜም ዶናልድ ትራምፕ ምናልባትም ወደ ስምምነት ምዕራፍ ላይ ቢመጡ የተሻለ ሊሆን እንደሚችል ማሰብን ጀመሩ። በተለይ ጦርነቱ በተጀመረበት በመጀመሪያዎቹ ቀናት ላይ አስበውት የነበረውን ወታደራዊ ድል ከመቀዳጀት ይልቅ ያላሰቡት ከባባድ የሆነ ወታደራዊ ኪሳራ፣ የኢራን ጠንካራ ወታደራዊ ምላሽና በትር ሲገጥማቸው ጊዜ ነገሩ አቋማቸውን ካልቀየሩ ምናልባትም በመጨረሻ ከባድ የሆነ ኪሳራና ቅርቃር ውስጥ ራሳቸውን ሊያገኙ እንደሚችሉም መገመት የጀመሩት ከዛ ጊዜ ወዲህ ሊሆን ይችላል ይባላል። በመጨረሻም ከቁጥጥራቸው ውጭ የሆነ የቀጠናዊ ጦርነት አፋፍ ላይ ሲንጠለጠሉ ቀደምቶቻቸው ከረጅም ጊዜ በፊት ወደ ተቀበሉት እውነት ለመመለስ ተገደዱ። ይኸውም የኢራን የኒውክሌር ክልከላና ገደቦችን ማረጋገጥ የሚቻለው በድርድር እንጂ በቦምብ ድብደባ እንዳልሆነ። የመግባቢያ ስምምነቱ ሲፈረም ምንም እንኳ ዶናልድ ትራምፕ አስቀድሞ ተፈርሞ እንደነበረ ቢናገሩም አንድ ታላቅ የሆነ እውነታዊ ምስክርነት ታይቷል። ከ100 ቀናት በላይ የፈጀ የአሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ጥቃቶቹ ከመጀመራቸው አንድ ቀን በፊት ወደ ነበረበት ነባራዊ ሁኔታ ማለትም ወደ የካቲት 27 2026 እንደ አውሮፓውያኑ አቆጣጠር ሙሉ በሙሉ ተመልሷል ተብሎ መገለጽ ይችላል። ከዶናልድ ትራምፕ እብሪተኛ የከፍተኛ ጫና ዘመቻ በስተጀርባ ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋራ ያደረጉት ጥልቅ የሆነ ስምምነት እስላማዊት ሪፐብሊኳን ኢራንን ሙሉ በሙሉ መፈራረስ በሚለው ጉዳይ ላይ የሚያጠነጥን ነበር ማለት ይቻላል። ለዛም ነው ዶናልድ ትራምፕ
ካንዴም ሁለት ሶስቴ የኤሌክትሪክ መሰረተ ልማትን አወድማለሁ፣ ስልጣኔ ዛሬ ማታ ይጠፋል፣ ኢራን ታሪክ ትሆናለች የሚሉ አይነት አስተያየቶችን ሲሰጡ የቆዩት በተለይም በጦርነቱ የመጀመሪያ ቀናት አካባቢ ላይ ስትራቴጂው የተመሰረተው ስርዓታዊ በሆነ መልኩ የአመራር አካላትን በመምታት ሲስተማቲክ ዲካፒቴሽን በሚባለው የተሳሳተ ግምት ላይ ሲሆን ይህም መላው የኢራን ከፍተኛ አመራሮችን ደረጃ በደረጃ ለማጥፋት አስችሏቸዋል። ሆኖም ግን ይህ ከፍተኛ ጥቃት ጥልቅ የሆነ የተሳሳተ ስሌትን አጋልጧል። ቴህራን እነዚህ አስከፊ ኪሳራዎች ያለምንም እንከን በመቋቋም የወደቁትን አዛዦችና ባለስልጣናቷን ከፍተኛ መሪዋን አያቶላህ አሊ ካሜኒን ጨምሮ ወዲያውኑ በመተካት የመንግስት መዋቅሩ ላለፉት 2 አስርት ዓመታት እዚህ አይነቱ የህልውና አደጋ በጥንቃቄ ሲዘጋጅ እንደነበረ በማረጋገጥ የኔታንያሁና የዶናልድ ትራምፕን የተሳሳተ ስሌት በማጋለጥ ረገድ እንደመጀመሪያው ምልክትም ተደርጎ ይቆጠራል። መዋቅራዊ አመራሩን ማጥፋት የውስጥ መፈራረስን ማስከተል እንዳልቻለ የተረዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጥታ የቴሌቪዥን ስርጭቶች ጭምር የኢራንን አገዛዝ ለመገልበጥ እርዳታ እየመጣ ነው የሚሉ ቃላትን በቀጥታ ለኢራን ህዝብ እስከ ማስተላለፍ ደርሰው እንደነበረ አይዘነጋም። በሌላ መልኩ ደግሞ በኢራን የሚንቀሳቀሱ እንደ ኩርድ የታጣቂ እንቅስቃሴዎች ያሉትንም በጦር መሳሪያ በመደገፍ ጭምር ህዝባዊ እምቢተኝነት በኢራን ውስጥ ተቀጣጥሎ የኢራን አገዛዝ ከስልጣን እንዲነሳ ማድረግ የሚለው ስልታቸው ላይም ተጠምደው ተስተውለዋል። ወታደራዊ ዘመቻው በመጨረሻ ሲቀዘቅዝና ዋሽንግተን ቴል አቪቭን ወደ ጎን በመተው የመጀመሪያ ደረጃ የሰላም ማዕቀፍ ስትፈርም ኔታንያሁ ወዲያውኑ የደረሰውን ጉዳት ለመሸፈን መንገዳገድ ጀምረዋል። ከቀናት በፊት በሰጡት የቴሌቪዥን ጋዜጣዊ መግለጫ ላይ ዋና ዓላማቸው መሳካቱንና የጋራ ወታደራዊ ጀብዱ ማለትም እስራኤልን ከኒክሊየር ጥፋት አድኗታል በማለት ራሳቸውንና አብሯቸው በጦርነቱ የዘመተውን አካል ጭምር በድል አድራጊነት ስማቸው እንዲነሳ ለማድረግ ጥረት ቢያደርጉም ይህ እርሳቸው ሊያጠፉት የሞከሩት ነገር ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሆነ ፕሬዝዳንት ዶናልድ ትራምፕ ጠንካራ የሆነ ወታደራዊ ዘመቻ በኢራን ላይ ስላከናወኑ የኢራን መሰረተ ልማቶችን ስላወዳደሙ በተለይም በኢራን ከፍተኛ አመራሮች ላይ ተከታታይ ግድያዎችን ስላከናወኑና በመሰል ወታደራዊ ዘመቻዎችና የኃይል የበላይነቶች ሳይሆን የእስራኤል ደህንነት የተጠበቀው ኢራን በድርድር ጠረጴዛ ላይ ከነ አሜሪካ ጎን መሰለፍ በመቻሏ ነው። በቀደሙት ጊዜያት በተለይም ጦርነቱ በበረታባቸው ሰሞን የእስራኤል ሰማይ በየዕለቱ በርካታ የባላስቲክ ሚሳኤልና የድሮን ጥቃቶችን ሲያስተናግድ እንደቆየ የማይዘነጋ ነው። ዛሬም ድረስ ምናልባት ወደ ጦርነት ውስጥ ቢገባ በእስራኤል ውስጥ የሚገኙ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አቅም ጉዳይ አሳሳቢ ደረጃ ላይ እየመጣ ይገኛል። ለዚህ እንደ ማሳያ ሆኖ የሚቀርበው ደግሞ ከትላንት በስቲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸውን የጦር መሳሪያ ክምችት በተመለከተ በሰጡት አስተያየት ላይ ምናልባትም ከዚህ በኋላ ጦርነቱን ብንቀጥል ኖሮ ለ4 ወር ብቻ የምንዋጋበት አይነት የጦር መሳሪያ ክምችት ቀርቶናል በሚል አይነት መልኩ አስተያየታቸውን ሲሰጡ መደመጣቸው ሲታወስ ነው። የእስራኤል ዋነኛ የጦር መሳሪያ አቅራቢ ምንጭ የሆነችው አሜሪካ እዚህ ደረጃ የጦር መሳሪያ ክምችቷ ተጋላጭነቱ በዓለም መድረክ ጭምር ከታየና ከተረጋገጠ የእስራኤል መከላከያ ኃይል በየትኛው አቅሙ ከኢራን ጋር የሚዋጋበትን አይነት ወታደራዊ የጦር መሳሪያ ክምችት ሊኖረው ይችላል የሚለው ጉዳይም አብሮ እዚህ ጋር ይነሳል። ታዲያ አሁን ምናልባት እና አሜሪካ ከኢራን ጋር ወደ ጦርነት ውስጥ ያለመግባቱን ጉዳይ በዚህም ሆነ በሌሎች ተመሳሳይ ምክንያቶች ለማቆም ተገደዋል ብለን መግለጽ እንችላለን። ነገር ግን ሊካድ የማይገባው አንድ ሀቅ ቢኖር ኢራን በጦርነቱ ላይ ያሳየችው ጠንካራና ለአሜሪካን ጭምር ያስደነገጠ ወታደራዊ ጥቃትና ምላሽ በዚህ የጦርነት ሂደት ላይ እና አሜሪካ ወደ ድርድር እንዲመጡ ምክንያት ከሆኑ ጉዳዮች መካከል በግንባር ቀደምነት የሚጠቀስ ነው። ምክንያቱም ኢራን ጠንካራ የሆነ ወታደራዊ ያጸፋ ምላሽ መስጠት ባትችል ኖሮ ይህን ጊዜ
አሜሪካም ሆነች እስራኤል ወታደራዊ ጦርነትና ዘመቻውን ከማቆም ይልቅ በመንገዳቸው ቀጥለው ውጤት ማስመዝገብ በሚለው ጉዳይ ላይ ከወዲያ ወዲህ ሲሉ ባየናቸው ነበር። ያንን ማድረግ የማይችሉበት ሁኔታ ተፈጥሯል። ለምን ከተባለ ደግሞ ጠንካራ የሆነ ወታደራዊ አቅም ከስትራቴጂካዊ የመሬት አቀማመጥ ጋር ተዋህዶ ኢራንን በቀጠናው ላይ ካሉ ጠንካራ ሀገራት መካከል እንደ አንዱ አድርጎ ሰይሟታልና። ታዲያ በእንደዚህ አይነት ጠንካራ ወታደራዊ አቅም ላይ የተሰየመችው ኢራን በየትኛውም አይነት ወታደራዊ የአየር ላይ ጥቃትና ድብደባም ሆነ የምድር ላይ ዘመቻ አሊያም የባህር ላይ ከበባ እጅ ልሰጥ የማትችልና ከፍላጎቷም ሸብረክ ማትል የመሆኑ ጉዳይ በአደባባይ ከታየ በኋላ ዶናልድ ትራምፕ በእርግጥም አገሪቱን ከኒውክሌር ጦር መሳሪያ ባለቤትነት ለማስቀረት አንድ መንገድ ብቻ የቀራቸው ሆኗል። ያም መንገድ ዲፕሎማሲ ነው። ዶናልድ ትራምፕ ዘግይቶም ቢሆን በመጨረሻ ይሄ የዲፕሎማሲያዊ መንገድ በእርግጥም ኢራንን ከኒውክሌር ጦር መሳሪያ ባለቤትነት ሊገታት የሚችል ጉዳይ መሆኑን በመገንዘብም የጀመሩት አካሄድ በመጨረሻ ፍሬ አፍርቶላቸው ኢራን ኒውክሌር ጉዳይን በተመለከተ ናይዘር ፕሮዲዩስ ኖር አኳየር የኒውክሌር ጦር መሳሪያ አታመርትምም አይኖራትምም የሚለውን ሐሳብ ላይ በመስማማት የስምምነት ፊርማዋን በ14 ነጥቦችን በያዘው ወረቀቶች ላይ አስቀመጠች። ዶናልድ ትራምፕ የእሳቸው ውሳኔን በቁጣ ለሚመለከቱና ትችትን ለሚያነግዱባቸው የእስራኤል ባለስልጣናት ተከታታይ የሆነ ምላሽ ባይሰጡም እንኳን ነገር ግን ሁኔታውን ጠቅለል አድርገው ሲገልጹና ምላሽ ሲሰጡ እስራኤል በኒውክሌር እንድትመታ ነበር የማትፈልገው፣ እኔ በዚህ ስምምነት ይህንን ማሳካት ችያለሁ እያሉ ሲሉ ተደምጠዋል። ይህ ማለት በጦር መሳሪያ ወይም በጦር ግንባሩ ወቅት ላይ ይህንን ስምምነት ኢራን የምትፈርም አይነት ሀገር አልነበረችም። ወይም ወታደራዊ ዘመቻው ኢራን ላይ ስለተጀመረ አይደለም ኢራን ይህንን ስምምነት የፈረመችው። ይልቁንም በጠረጴዛ ዙሪያ ላይ ጥቅሟን አስከብራ ከነ ሂዝቦላ ጋር ያላትን አጋርነት ገልጻ እስራኤል ከሊባኖስ እንድትወጣም ጭምር አስገድዳ በፐርሺያን ገልፍ ባህረ ሰላጤ በሆርሙዝ ላይ ፈላጭ ቆራጭ የመሆኗን ጉዳይ አስመስክራም የተጣሉባት ማዕቀቦች እንደሚነሱላት አረጋግጣ በዚህ ሰዓትም ነዳጇ ለዓለም ገበያ እየገባ የታሪፍ ስርዓቶች ጭምር እየተከናወኑለት እንደሆነ እየታወቀ እንዲሁም እንዳይንቀሳቀስ የታገደባት ሀብት ተለቆላት በተጨማሪም ኢራንን መልሶ ለመገንባት $300 ቢሊዮን በትንሹ አሜሪካ አሰባስባ በኢራን ውስጥ ኢንቨስት ልታደርግ እነዚህ ነጥቦች አስከብራ እንጂ እንደው እንዲሁ በደፈናው ኒውክሌርን አልፈልግም አላለችም። ከምንም በላይ ደግሞ አሜሪካ በኢራን ዙሪያ ካሉ የጦር ሰፈሮች ላይ ጓዟን ጠቅልላ እንደምትወጣ ጭምር በማረጋገጥ ላይ የተመሰረተ ስምምነትን ፈርማለች። ለዚህም ነው እነ ዶናልድ ትራምፕ እስራኤል ላይ ተደግኗል የሚሉትን የኢራን የኒውክሌር አደጋ ይህ ስምምነት ካቆመላቸው በኋላ ሲናገሩ እስራኤል ማትሻውና ማትፈልገው ነገር በኒውክሌር እንዳትመታ ነው፣ ያንንም ማሳካት ችለናል በማለት የመግለጻቸው ጉዳይ ላይ አንድ ጥያቄ መጠየቅ ያለበት። ዶናልድ ትራምፕ ይህንን ድል ብለው የሚገልጹትን ነገር ያቀዳጁት ከኢራን ጋር በስምምነት ጠረጴዛ ላይ በመሰየማቸው ነው ወይንስ የኃይል የበላይነት ስለነበራቸው? በዚህ ጉዳይ ላይ በርካታ አስተያየቶች ይደመጣሉ። ከምንም በላይ ግን ሁኔታውን ሲከታተሉ የነበሩ ተንታኞች ከዚህ ቀደም ከነበሩ ልምዶች ጋር ጭምር በማሰናሰል ሐሳባቸውን ሲገልጹ በእርግጥም ኢራን በኒውክሌር ጉዳይ ላይ ለዚህ ስምምነት የመጣችው ድርድር ስለሆነ ብቻ እንጂ በአሜሪካ የኃይል የበላይነት ስላሰጋት አይደለም በሚለው ላይም የሚስማሙ አሉ። ይህ ጉዳይ ምናልባት ለትራምፕና ለኔታንያሁ ላይታያቸው ይችላል። ዛሬም በጦር መሳሪያ በላይነታቸው ላይ ያላቸው መተማመን እንደ ወትሮው ባይሆንም እንኳን ግን ሙሉ በሙሉ ገና አልተሸረሸረምና በኢራን ላይ የበላይነት ስለነበረን ኢራንን ወደዚህ ስምምነት አስገድደን ኒውክሌር እንዳይኖራት አድርገናታል ወደሚል ነጥብ ላይ ሲመጡ ልንመለከታቸው እንችላለን። እያየናቸውም ነው። የማይካደውና ዓለም የተረዳውና የታዘበው እውነት ግን በእርግጥም እስራኤል ላይ ተደግኗል የተባለው የኢራን የኒውክሌር አደጋ
መመከትና መቆም የቻለው በድርድር እንጂ በጦር መሳሪያ የበላይነት አይደለም። ኢራን ከዚህ ቀደም በ2015 እንደ አውሮፓውያን አቆጣጠር በባራክ ኦባማ የስልጣን ዘመን ጊዜ በድርድር ጠረጴዛ ላይ ከተመለሰች በኋላ ዩራኒየም በማበልጸግ ረገድ የነበራት አካሄድ ምን እንደነበረ መለስ ብሎ የሚታወስ ነው። ኢራን በስምምነቶች ወቅት ላይ ዩራኒየም የማበልጸግ አካሄዷን ሙሉ በሙሉ ቀንሳ የታየችባቸው ዓመታት ተብለው ከተጠቀሱ ከ2015 እስከ 2018 ድረስ ያሉት ዓመታት ናቸው። ማለትም ዶናልድ ትራምፕ አሜሪካን ከዛ ስምምነት እስካገለሉበት ጊዜ ድረስ። አሁን ዶናልድ ትራምፕ ከብዙ ውጣ ውረድ በኋላ ተመልሰው ወደ ስምምነት ሐሳብና ወደ ዲፕሎማሲያዊ ጠረጴዛ ላይ መሰየማቸውም ሄዶ የሚያሳየው ነገር ከዓመታት ከንቱ የሆነ የጦርነት ልፋት በኋላ ዶናልድ ትራምፕ በእርግጥም አዋጩ ነገር ከኢራን ጋር መስማማትና በድርድር ጠረጴዛ ላይ ልዩነትን መፍታት እንጂ ሌላ ምንም አማራጭ እንደሌለ አማራጭ ነው ተብሎ የሚገቡበት የጦርነት አካሄድም ኢራንን ከቀድሞ የበለጠ ታላቅ አድርጎ የሚያወጣ ጉዳይ መሆኑን በግልጽ መረዳትና ማየት ይቻላል። ትራምፕ ቢያንስ በሁለት አጋጣሚዎች ኢራናውያኑ በድርድር ረገድ ፈጽሞ የማይሸነፉ ጠንካራ ተደራዳሪዎች መሆናቸውን አምነዋል። ሆኖም ይህ ጦርነት አንድ ነገርን ያረጋገጠ ሲሆን በድርድር ጠረጴዛ ላይ እንዳሉት ሁሉ በጦር ሜዳውም እኩል ጠንካራ የመሆናቸውን ጉዳይ አስመስክረው የመጡት ኢራናውያኑ መሆናቸውን። ጦርነት ትክክለኛዎቹን ቴክኖሎጂ፣ ትክክለኛዎቹን የጦር መሳሪያዎችና በቂ የሆነ የሰው ኃይል ከመያዝ ባለፈ የራሱን ውስንነቶች አሊያም ክፍተቶችን ጠንቅቆ የሚያውቅ ጽኑ አመራር የሚወስደው ውሳኔ አሰጣጥ ለሽንፈትም ለውድቀትም መሰረታዊ ነው። በሰፊው ማህበረሰብ ዘንድ ውስጥ የነበረው ግምት በመጀመሪያዎቹ የጦርነት ጊዜ አጥፊዎቹ የአሜሪካና የእስራኤል ቦምቦች በኢራን ሰማይ ላይ መውረድ ሲጀምሩ በእርግጥም ኢራን እጅ ሰጥታለች የሚሉ አይነት ድምጾች ተሰምተዋል። እነዚህ ሁሉ ከባድ ጫናዎች እያሉ ጸንቶ ለመቆም በኢራን መሪዎች አማካኝነት የተወሰደው ውሳኔ ሄዶ ጦርነቱ በቶክስ አቁም ይቁም ከተባለ በኋላ በቀጠለ የድርድር መድረክ ላይ ደግሞ እንዲሁ በግልጽ ተስተውሎ ኢራን በድርድር ጠረጴዛው ላይ በቀጠናው አዲስ ኃያል ሀገር ሆና መውጣት የምትችልበትን መንገድ አመቻችታ ያጠናቀቀችው ስለመሆኑ በመገለጽ ላይ ይገኛል። ነጻነት ላቀው ነበርኩኝ በገበያ ፖድካስት።